ሰላም ጤና ይስጥልን የቻናላችን ተከታታዮች ስፖርታዊ መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። የተለያዩ ጉዳዮችን ይዘናል። ከምንመለከታቸው ጉዳዮች መካከል ማንቸስተር ዩናይትድ ማይክል ካሪክን በድጋሚ አሰልጣኝ አድርጎ ለማምጣት መወሰኑ የተነገረ ነው የሚገኘውና የተለያዩ ዓለም አቀፍ መገናኛ ብዙሃንም እዚህ ላይ ትኩረት አድርገው ሰፋፊ ዘገባዎችን ይዘው እየወጡ ነው። የማይክል ካሪክን ወደ ማንቸስተር ዩናይትድ መምጣትና ከዚህ ቀደም የነበረውን ሪከርድ እንመለከታለን። ከዛ ውጭ ከማንቸስተር ዩናይትድ ጋር ሌላው የተያዘው ጉዳይ የጆሹዋ ዚርክዚ ጉዳይ ነው። ጆሹዋ ዚርክዚ በዚህ የጥር ዝውውር መስኮት ማንቸስተር ዩናይትድን ይለቃሉ ከተባሉ ተጫዋቾች መካከል አንዱ ነበረ። አሁን ግን ጉዳዩ እንዲያዝ ወይንም ባለበት እንዲቆም የማንቸስተር ዩናይትድ ባለስልጣናት ማዘዛቸው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ላይም ከደቂቃዎች በፊት መግለጫ አውጥቷል። ያወጣው መግለጫ ምንድን ነው፣ ከምን ጋር ይገናኛል የሚለውንም እንመለከታለን። ከአርሰናል ጋር በተያያዘም እንደሚታወቀው አርሰናል በዚህ የጥር ዝውውር መስኮት ላይ ብዙም ከዝውውር ጋር ተያይዞ ስሙ እየተነሳ አይገኝም። ነገር ግን ትናንትናና ዛሬ የወጡ አንዳንድ ዘገባዎችን ስመለከት ከአርሰናል ዝውውር ጋር ተያይዞ ከክለቡ የሚለቁ እንደዚሁም ደግሞ ወደ ክለቡ ሊመጡ የሚችሉ ተጫዋቾችን በሚል የተለያዩ መረጃዎች እየወጡ ይገኛሉ። እነዚህንም እንመለከታለን። የስትራስቡርግ ያው የፈረንሳይ ክለብ እንደሆነ ይታወቃል። በቅርቡ አሰልጣኙ ወደ ቼልሲ አምርተዋልና ቼልሲ ላይ አሁን ላይ ተቃውሞ ማሰማቱ ክለቡ እየተነገረ ነው የሚገኘው። ምን ተፈጠረ በቼልሲና በስትራስቡርግ መካከል የሚለውን እናነሳለን። በተጨማሪም ደግሞ ሊቨርፑሉ ተጫዋች መሐመድ ሳላ ከክርስቲያኖ ሮናልዶ እና ከሊዮኔል ሜሲ በልጦ ለሀገሩ አስተዋጽኦ ያደረገበት አንድ ቁጥራዊ መረጃ ይፋ ሆኗል። ይህ ምንድን ነው የሚለውንም እንደዚሁ እንመለከታለን። አብራችሁ ቆዩ። ሌሎች ምናነሳቸውም በርካታ ጉዳዮች አሉ። ቻናላችንን ሰብስክራይብ እና ላይክ እንድታደርጉ እንጋብዛለን። አብራችሁ ስለምትቆዩና ስለምታዳምጡንም ስለምትከታተሉንም እናመሰግናለን። አብራችሁ እንግዲህ የምንጀምረው ከማይክል ካሪክ መረጃ ነው። ማይክል ካሪክ እንግዲህ ማንቸስተር ዩናይትድን በድጋሚ ለማሰልጠን መቃረቡ እየተነገረ ነው የሚገኘው። እንደሚታወቀው ካሪክ ከዚህ ቀደምም በማንቸስተር ዩናይትድ ጊዜያዊ ዋና አሰልጣኝ ሆኖ መስራቱ ይታወቃል። እስከ ቀጣይ ረቡዕ ድረስ የማይክል ካሪክ ሹመት ይፋ ሊደረግ እንደሚችል ነው እየተነገረ የሚገኘው። እንደሚታወቀው ካሪክ ሶልሼር ሲሰናበቱ 3 ተከታታይ ጨዋታዎችን በማንቸስተር ዩናይትድ በጊዜ ዋና አሰልጣኝነት መምራቱ ይታወቃልና 2 ጨዋታ አሸንፎ 1 ጨዋታ በወቅቱ አቻ መውጣቱ የሚታወቅ ነው። ያን ተከትሎ በማንቸስተር ዩናይትድ ደጋፊዎች ድጋፍ ካላቸው አሰልጣኞች መካከል አንዱ ካሪክ እንደሆነ በድጋሚ ቡድኑን በዋና አሰልጣኝነትም እንዲረከብ በዩናይትድ ደጋፊዎች ዘንድ ጣና እየተደረገ እንዳለ እየተዘገበ ነው የሚገኘውና ያን ተከትሎ ነው አሁን እስከ ውድድር ዓመቱ መጨረሻ ካሪክ ቡድኑን በዋና አሰልጣኝነት ሊመራ እንደሚችል እየተዘገበ የሚገኘው። የፊታችን ረቡዕ ወይንም በቀጣይ 48 ሰዓታት ውስጥ የካሪክ ሹመት ይፋ ይደረጋል ተብሏል። ኦሌ ጉናር ሶልሻየርን በነገራችን ላይ ከዚህ ስራ ጋር በተያያዘ ወደ ማንቸስተር ከተማ አምርተው ቃለመጠይቅ ተደርጎላቸው ነበርና ሁለቱ ቃለመጠይቅ ከተደረገላቸው በኋላ ነው አሁን ካሪክ የማንቸስተር ዩናይትድን ስራ ለመያዝ መቃረቡ እየተነገረ የሚገኘው። ካሪክ ዩናይትድ ከለቀቀ በኋላ በሚድልስቦሮ ከ2022 እስከ 2025 ቡድኑን መርቷል። በሻምፒዮንሺፕ እንደሚታወቀው በዛ ቡድን 136 ጨዋታዎችን አድርጎ 63 ጨዋታ አሸንፏል፣ 49 ጨዋታ ተሸንፏል። ቀሪ ጨዋታዎችን ባቻ ውጤት አጠናቋልና እንደውም በ2023 ላይ ሚድልስቦሮን ይዞ ቡድኑን ወደ ፕሪሚየር ሊግ ለማሳለፍ ተቃርቦ ነበረ። በግማሽ ፍጻሜ በኮቨንትሪ ተሸንፎ ነው ከውድድሩ የተሰናበተውና በጣም በወቅቱ ጥሩ የውድድር ዓመት ያሳለፈበት ጊዜ ነው። ከዛ በኋላ ግን ያው በውጤት ቀውስ ከሚድልስቦሮ እንዲሰናበት መደረጉ ይታወሳል። ካሪክ ያው የማንቸስተር ዩናይትድ ሌጀንድ ከሚባሉ ተጫዋቾች መካከል አንዱ ነው። ምክንያቱም በክለቡ ከ400 በላይ ጨዋታዎችን 464 ጨዋታዎችን አድርጓል። እንደሚታወቀው በአሰልጣኝ ሰር አሌክስ ፈርጉሰን ወደ ቡድኑ እንደመጣ ይታወቃል። ከዛ በ2017-18 የውድድር ዓመት ነው እንደሚታወቀው ጫማውን የሰቀለውና በዛ ዓመት የአሰልጣኝ ጆዜ ሞሪኒዮንን የአሰልጣኝ ቡድን አባላት ተቀላቅሎ ተጫዋችም አሰልጣኝም ሆኖ የጆዜን ቡድን ተቀላቅሎ ሲሰራ እንደነበር ይታወቃል። ከዛ በኋላ ነው ወደ ምክትል አሰልጣኝነት እያለ በጊዜያዊ ዋና አሰልጣኝነትም ማንቸስተር ዩናይትድን የመራው።
እና አሁን በድጋሚ ወደ ማንቸስተር ዩናይትድ ሊመለስ መቃረቡ እየተዘገበ ነው የሚገኘው። እንግዲህ ሌሎች ነገሮች ካልመጡ በስተቀር ማይክል ካሪክ አዲሱ የማንቸስተር ዩናይትድ አሰልጣኝ ሆኖ በቀጣይ ረቡዕ ዕለት ዩናይትድ የአሰልጣኝነት ሹመቱን ይፋ እንደሚያደርግ ነው እየተጠበቀ የሚገኘው። ያው ከዚህ ቀደም በዩናይትድ የነበረው በ3 ጨዋታዎች ቢሆኑም ነገር ግን የነበረው ጥሩ ሪከርድ በድጋሚ ወደ ክለቡ እንዲመጣ አድርጎታል እየተባለ ነው የሚገኘው። ያው ማንቸስተር ዩናይትድ እንደሚታወቀው በፍሌሸር የተመራ 2 ጨዋታዎችን አድርጎ ጥሩ ሪከርድ አላስመዘገበም። ያው ቀደም ብሎ አሞሪም እንደተሰናበተ ፍሌሸር ቢያንስ እስከ ውድድር ዓመቱ መጨረሻ ቡድኑን ይዞ እንዲቀጥል ነበር። ነገር ግን በኤፍኤ ካፕ ከብራይተን ተሸንፎ ከውድድሩ መውጣቱ እንደዚሁም ደግሞ ከበርንሌ ጋር በአቻ ውጤት ጨዋታው መጨረሱ የዩናይትድ ባለስልጣናትን አላስደሰተም። በዛ ምክንያት ነው በቶሎ አሰልጣኝ ቅጥር ለመፈጸም ዩናይትዶች ማቀዳቸው የተዘገበው። ከዛ ውጭ ግን በአሰልጣኝ ሩበን አሞሪም ስር በዚህ የጥር ዝውውር መስኮት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ጆሹዋ ዚርክዚ ነው። ሌላኛው ኮቢ ማይኖ እንደነበር የሚታወስ ነው። አሁን ላይ ሩበን አሞሪም ክለቡን ስለለቀቁ ከማንቸስተር ዩናይትድ ጋር በተያያዘ ጆሹዋ ዚርክዚ አሁን ላይ ሩበን አሞሪም ሳይባረሩ ድርድር እየተደረገ የነበረው ከሮማ ጋር ነበር። ወደ ጣሊያን ሴሪያ አምርቶ ሮማን በውሰት ውል ይቀላቀላል የሚል መረጃ ነበር በስፋት ሲናፈስ የነበረው። አሁን ላይ በወጡ መረጃዎች ግን ጆሹዋ ዚርክዚ ዝውውሩ እንዳይካሄድና ነገሩ እዛው ባለበት እንዲቆም የማንቸስተር ዩናይትድ ባለስልጣናት ማዘዛቸው እየተሰማ ነው የሚገኘው። ይህንንም የሮማው አለቃ ሪኪ ማሳራ ለጣሊያን መገናኛ ብዙሃን ይፋ አድርገውታልና በእኛና በጆሹዋ ዚርክዚ መካከል እየተካሄደ የነበረው ድርድር ቆሟል ነው ያሉት ሪኪ ማሳራ ለጋዜታ ዴሎ ስፖርት ሲናገሩ። ይህን ተከትሎ አሁን ጆሹዋ ዚርክዚ ምናልባት አዲስ የሚመጣው አሰልጣኝ እቅድ ይሆናል አይሆንም የሚለው ስለማይታወቅ በዛው በኦልትራፎርድ እንዲቆይ ነው የማንቸስተር ዩናይትድ ባለስልጣናት የወሰኑት ማለት ነው። ስለዚህ ምናልባት ማይክል ካሪክ ከተቀጠረ ጆሹዋ ዚርክዚን የቡድኑ ወሳኝ ሰው ወይንም የቡድኑ አካል አድርጎ ሊቆጥረው ስለሚችል ነው በውሰት አሁን ላይ ተጫዋቹን ለመስጠት ማንቸስተር ዩናይትዶች ያልወደዱት። ግን ሪካርዱ በጣም መጥፎ የሚባል ሪካርድ ነው። እንደሚታወቀው የጆሹዋ ዚርክዚ ወደ ማንቸስተር ዩናይትድ ከመጣ በኋላ ያለው ሪካርድ እንደሚታወቀው በ2024 በኤሪክ ቴን ሃግ ስር ወደ ማንቸስተር ዩናይትድ መምጣቱ የሚታወቅ ነው። በ64 ጨዋታ 9 ግቦችን ነው ያስቆጠረው። ይሄ ማለት በ46 ደቂቃ 1 ጎል የሚያስቆጥር ተጫዋች ነውና ይሄ በጣም መጥፎ ሪካርድ ነው። እስካሁን 9 ግብ አስቆጥሯል። 3 ግብ ለሆኑ ኳሶች አመቻችቶ አቀብሏልና ይሄ ደግሞ ከአንድ አጥቂ ከሚጠበቅበት ቁጥር በጣም እጅግ ያነሰ ነው። ያን ተከትሎ ነው ተጫዋቹ በድጋሚ ወደ ጣሊያን ሴሪያ አምርቶ አቅሙን አሳድጎ ወይንም ጥሩ ፎርም ላይ ከተገኘ በድጋሚ ወደ ማንቸስተር ዩናይትድ ይመለሳል በሚል እንደ እቅድ ተይዞ ነበረ። ሮማም ተጫዋቹን ለማስፈረምና የደሞዙን ለመሸፈን ከማንቸስተር ዩናይትድ ጋር ድርድር በሚያደርጉበት ሰዓት ነው ሩበን አሞሪም ሲሰናበት የጆሹዋ ዚርክዚ ጉዳይ ይቆይ ወይንም ይቋረጥ የሚል ውሳኔ የተላለፈው ተብሏል። እንግዲህ ከማንቸስተር ዩናይትድ ጋር ተያይዞ በስፋት ዛሬ በተለያዩ ዓለም አቀፍ መገናኛ ብዙሃን እየተነገሩ ያሉ ጉዳዮች እነዚህ ናቸው። ከደቂቃዎች በፊት እንደዚሁ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር በተያያዘ አንድ መልእክት አስተላልፈዋል። የብሩኖ ፈርናንዴዝ የትዊተር ገጽ ወይንም አሁን ላይ የኤክስ ገጹ ስለተጠለፈ ምንም አይነት መልእክቶች ቢተላለፉ ብሩኖ ፈርናንዴዝ አይደለም በሚል ክለቡ መልእክት አስተላልፏልና የሚሰራጩ ምንም አይነት መልእክቶች ብሩኖ ፈርናንዴዝን እንደማይወክሉ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ በይፋ ነው ያሳወቀው ይህንን የተጫዋቹ የኤክስ ገጽ መጠለፉን ማለት ነው። የተለያዩ ቀልዶች ነው አሁን ላይ በኤክስ ገጹ ላይ በብሩኖ ፈርናንዴዝ ይፋ የኤክስ ገጽ ላይ እየተሰራጩ የሚገኙትና ይሄ የብሩኖ ፈርናንዴዝ መልእክት አይደለም በሚል ነው ማንቸስተር ዩናይትድ መልእክቱን ያስተላለፈው። ሌሎች ጉዳዮችን እንመለከታለን። ከአርሰናል ጋር ወደ ተያዙ ጉዳዮች ነው። አርሰናል እንደሚታወቀው ባለፈው ክረምት በጣም ጠንካራ የሚባሉ ዝውውሮችን ካደረጉ ክለቦች መካከል ቀዳሚው ነው እንደሚታወቀው። ለዚህም ነው በዚህ ውድድር ዓመት ላይ አርሰናል ዋንጫ የግድ ማሸነፍ አለበት። አሰልጣኝ ማይክል አርቴታ በዘንድሮው ውድድር ዓመት ዋንጫ ካላሳካ መሰናበት አለበት። ምክንያቱም በጣም ረጅም ጊዜ ተሰጥቶታል።
ያለፉትን ዓመታት ለዋንጫ እየተቃረበ ሁለተኛም ሶስተኛም ደረጃዎችን እየያዘ ያጠናቅቅ ነበረ። ግን በዚህ ዓመት ሁሉም ተሟልቶለታል። በሁሉም ቦታ በሚባል ደረጃ በጣም ዲፕ የሆነ ስኳድ ወይንም ስብስብ አለው አርሰናል እና ያን ተከትሎ ነው ብዙ የአርሰናልም ደጋፊዎች እንደዚሁም ደግሞ የእግር ኳስ ቤተሰቡ ጭምር አርሰናል ዋንጫ ማሸነፍ አለበት በሚል ሲገልጹ የነበሩትና አሁን ላይ በጥር ዝውውር መስኮት አርሰናል ካለው ስኳድ አንጻር ያን ያህል የነቃ ተሳትፎ አያደርግም በሚል እየተነገረ ነው የሚገኘው። እስካሁንም በእርግጥ ትልልቅ መገናኛ ብዙኃን ከአርሰናል ጋር ተያይዞ የዝውውር ዘገባዎችን ይዘው ሲወጡ አልተመለከትንም። ማንቸስተር ሲቲ እንደ ሴሜኒዮ ያሉ በጣም ወሳኝ በዋንጫ ፉክክሩ ላይ ትልቅ አስተዋጽኦ የሚያደርጉ ተጫዋቾችን ሲያመጡ አርሰናል ያን ያህል በትልቅ ደረጃ ዝውውሮችን እየፈጸመ አይደለም፣ ወይንም ደግሞ ከዝውውሮች ጋር ጭምር እየተያዘ አይደለም። ዛሬ ግን በወጣ መረጃ ማርክ ጉሂ የፓላሱ ተከላካይ ከአርሰናል ጋር ስሙ መገናኘቱ እየተነገረ ነው። ከዚህ ቀደም ሊቨርፑልና ማንቸስተር ሲቲ ናቸው ተጫዋቹን ያስፈርማሉ በሚል ስማቸው በስፋት ሲነሳ የነበረው። ነገር ግን አሁን ላይ እየወጡ ባሉ መረጃዎች አርሰናልም ከዚህ ተከላካይ ጋር ስሙ እየተነሳ ነው የሚገኘው። በእርግጥ አርሰናል ምን ያህል ተፈትኖ እንደነበር ይታወቃል። የማል ተከላካዮቹ ጋብሪኤል ማጋሌሽና ዊሊያም ሳሊባ ተጎድተው በነበሩበት ሰዓት በእርግጥ እንደ ሞይስኬራ ከዛ በተጨማሪ የግራ መስመር ተከላካዩ ሂንካፔ ጭምር የመሃል ተከላካይ ሆነው መጫወታቸው የሚታወስ ነው። ነገር ግን በጥራት ደረጃ ጥያቄ የሚነሳበት ነው። ሙስኬራ ምንም እንኳን በተሰለፈባቸው ጨዋታዎች ጥሩ ብቃት ቢያሳይም፣ ነገር ግን ምናልባት አርሰናል እነዚህን ክፍተቶች ለመሸፈንና እንዳለፉት ዓመታት ጉዳቶች ከዋንጫ እንዳያስተጓጉሉት በሚል ከማርክ ጉሂ ጋር ስሙ እየተነሳ ነው የሚገኘው። በእርግጥ ጠንካራ ፈላጊው ሊቨርፑል ነው። ነገር ግን ሊቨርፑል የሚፈልገው የውድድር ዓመቱ ሲጠናቀቅ የተጫዋቹ ኮንትራት በፓላስ ነፃ ይሆናልና ያን ተከትሎ በነፃ ዝውውር የማግኘት ፍላጎት ነው ያለው። ማንቸስተር ሲቲም እንደዚሁ ከተጫዋቹ ጋር ስሙ ቢገናኝም እስካሁን ጠንካራ ድርድር እንዳላደረገ እየተነገረ ነው የሚገኘው። ከዛ በተጨማሪ ከአርሰናል የሚለቁ ተጫዋቾች እንዳሉ እየተሰማ ነው የሚገኘው። ከነዚህ መካከል ኢታን ንዋኔሪ አንዱ ነው። ኢታን ንዋኔሪ በተለይ ባለፉት ዓመታት ተቀይሮ በመግባት እንደዚሁም ደግሞ በሚጀምርባቸው ጨዋታዎችም በጣም ከአርሰናል አካዳሚ ካደጉ ወጣት ተጫዋቾች መካከል በጣም ጥሩ ብቃት ያለው ተጫዋች እንደሆነ ይታወቃል። በሚሰለፍባቸው ጨዋታዎችም ግብ በማስቆጠር ለግቦች አስተዋጽኦ በማድረግ የሚታወቅ ተጫዋች ነው። ነገር ግን አሁን ላይ አርሰናል በጣም በርካታ አማራጮች የፊት መስመር ላይ ያሉት እንደሚታወቀው ቡካዮ ሳካ ነፃ ከሆነ እነ ኑኖ ማዱኬ ጭምር እድል እያገኙ አይደለም። በዛ ቦታ መጫወት ይችላል። ከዛ ውጭ ትሮሳርድና ማርቲኔሊ ባሉበት ስፍራም መጫወት ይችላል። እንደዚሁም ባለፈው የውድድር ዓመት አማካዩ ማርቲን ኦዴጋርድ በተጎዳበትም ጨዋታ ላይ ኢታን ንዋኔሪ ያንን ሚና እየተወጣ ሲሸፍን እንደነበር ይታወቃል። አሁን ግን በዛ ሚና እንደ ኤብሪቺዜ ያሉ ሌሎች አማራጮች አሉ። በጣም ሰፊ አማራጮች አሉት አርሰናል በተለይ የፊት መስመር ላይ። ያን ተከትሎ ነው ኢታን ንዋኔሪ በተደጋጋሚ አውቶፍ እየሆነ ከስብስቡ ውጭ የሆነ በተደጋጋሚ ተቀያሪ ወንበር ላይ እየተቀመጠ የሚገኘው። ያን ተከትሎ አሁን በውሰት ውል ወደ ሌላ ክለብ አርሰናል አሳልፎ ሊሰጥ እንደሚችል እየተነገረ ነው የሚገኘው። ከፈላጊዎቹ መካከል በርንማውስ፣ ኤቨርተን የሚጠቀሱ ክለቦች መሆናቸው እየተነገረ ነው የሚገኘው። ከዛ በተጨማሪ ሌላኛው ቤን ዋይትም ከአርሰናል ሊለቅ እንደሚችል እየተዘገበ ነው። ፈላጊው ክለብ ደግሞ ኤቨርተን ነው። ኤቨርተን በተለይ የቀኝ መስመር ስኳዱ ላይ ችግር አለበትና ያን ተከትሎ በዛ ቦታ ተጫዋቹን ቋሚ አድርጎ ለማጫወት ከአርሰናል በውሰት ለመውሰድ ጥያቄ ማቅረቡ እየተዘገበ ነው የሚገኘው። ያው ቤን ዋይትም እንደሚታወቀው ከጉዳቶችና ከብቃት መውረድ ጋር ተያይዞ እድል የሚሰጠው ተጫዋች አይደለም። እንደሚታወቀው እዛ ቦታ ላይ ጁሪያን ቲምበር ነው የአርሰናል ቀዳሚ ተመራጭ ተጫዋች የሆነው። ቲምበር ከመጣ በኋላ ምንም አይነት የጨዋታ እድል እያገኘ አይደለም። ተጫዋቾች ሲጎዱ አሊያም ደግሞ በመጨረሻዎቹ ደቂቃዎች ላይ ነው ተጫዋቹ ተቀይሮ ወደ ሜዳ ሲገባ እየተመለከትን የምንገኘውና ያን ተከትሎ አርሰናል አማራጮች ስላሉት ይህንንም ተጫዋች በውሰት ውል ሊሰጥ እንደሚችል እየተዘገበ ነው። ግን ቲምበር ከተጎዳ የመጀመሪያው የቀኝ ፉልባክ ሆኖ ሊሰለፍ የሚችለው ቤን ዋይት ስለሆነ አሰልጣኝ ማይክል አርቴታ እዚህ ላይ ያን ያህል ቀላል የሆነ ውሳኔ ያሳልፋሉ ተብሎ አይጠበቅም። ምክንያቱም ተጫዋቹን ከለቀቁት ቲምበር ምናልባት ቢጎዳ የሚያሰልፉት ተፈጥሯዊ የሆነ የቀኝ መስመር የፉልባክ ተጫዋች የለም። የሌሎች የመሃል
ተከላካዮችን ወደዛ ስፍራ አሸጋሽገው ሊያጫወቱ ይችላሉ እንጂ በዛ ምክንያት አርቴታ በቀላሉ ይሄን ተጫዋች ለኤቨርተን ተላልፎ እንዲሰጥ ውሳኔ ላያሳልፉ ይችላሉ በሚል መረጃዎች እየወጡ ነው የሚገኙት። እንግዲህ ከዝውውር ጋር ተያይዞ ከአርሰናል ጋር በስፋት እየተዘገቡ ካሉ ጉዳዮች መካከል ይሄ የነዚህ ሁለት ተጫዋቾች ጉዳይ አንደኛው ነው። የስትራስቡርግና የቼልሲን ጉዳይ እንመልከት። የቼልሲና የስትራስቡርግን ጉዳይ እንመልከት። እንደሚታወቀው የስትራስቡርጉ አሰልጣኝ ሊያም ሮዜኒየር ቼልሲ መቀላቀላቸው ይታወቃል። ያው ቼልሲ ኢንዞ ማሪስካን በውጤት ቀውስ ምክንያት እንዳሰናበተ ይታወቃልና ያን ተከትሎ ከስትራስቡርግ አሰልጣኝ ሊያም ሮዜነርን አምጥቶ ዋና አሰልጣኝ አድርጎ ቀጥሯል። እንደሚታወቀው ስትራስቡርጎች በቼልሲ ባለቤቶች የተያዙ ናቸው። የቼልሲው ባለቤት ቶድ ቦህሊና ክለርሌ ካፒታል ቼልሲን ይዘውት በከፍተኛ ድርሻ አላቸው በስትራስቡርግ እና ያን ተከትሎ ነው በቀላሉ ሊያም ሮዜነርን ከስትራስቡርግ የቼልሲ አሰልጣኝ ሆነው እንዲሾም ነገሮች የተመቻቹት። ነገር ግን ባለፈው በፈረንሳይ ሊግ ስትራስቡርግ ባደረገው ጨዋታ የክለቡ ደጋፊዎች ከፍተኛ ተቃውሞ አሰምተዋል። ምክንያቱም ውድድር ዓመቱ አጋማሽ እንዴት አሰልጣኛችንን እንነጠቃለን የሚል ነው። እንደሚታወቀው በእርግጥ ስትራስቡርግ ከዚህ ቀደም በጣም በወራጅ ቀጠና ውስጥ የሚፎካከር በጣም ትልቅ ስም ያልነበረው ክለብ ነው በፈረንሳይ ሊግ። ነገር ግን በ2023 እነ ቶድ ቦህሊ ቡድኑን ከተረከቡና ከፍተኛውን ድርሻ ከገዙ በኋላ ከፍተኛ የዝውውር ገንዘብ እያወጣ ነው። ባለፈው የውድድር ዓመት እንኳን 96 ሚሊዮን ፓውንድ በማውጣት በክረምት የዝውውር መስኮት ከፓሪስ ጀርመን ቀዳሚ ሆኖ ተቀምጧል። ፒኤስጂ ያወጣው 89 ሚሊዮን ፓውንድ ነው እና ለስትራስቡርግ እነዚህ ብሉኮ የተባሉት በነ ቶድ ቦህሊ የሚመራው የቼልሲ የባለቤቶች ድርሻ በክለቡ ያለው ያመጣው ተጽዕኖ ከፍተኛ ነው። ባለፈው የውድድር ዓመት ቡድኑ በዩሮፓ ኮንፈረንስ ሊግ እንዲሳተፍ አድርገውታል። ነገር ግን አሁን ላይ የተወሰነው ውሳኔ በተለይ የክለቡ ጽንፈኛና አልትራ የሚባሉ ደጋፊዎችን አበሳጭቷል። አንዳንድ ደጋፊዎች እንደውም ምንድን ነው የሚሉት ስትራስቡርግ የቼልሲ ቢ ቡድን ወይንም ሁለተኛ ቡድን ነው እያሉ ይገኛሉ። ምክንያቱም አሁን በቼልሲ የሚፈለጉ የስትራስቡርግ ተጫዋቾች አሉና እነሱም በቀጣይ ቼልሲን ይቀላቀላሉ እየተባለ ነው የሚገኘውና ይሄ ማለት የቼልሲ መጋቢ ክለብ እኛ የራሳችን ምልክት አርማ ማንነት አለን፣ የቼልሲ ቢ ቡድን ወይንም ሁለተኛ ቡድን አይደለም በሚል ነው ባለፈው ተቋማቸውን ያሰሙት። 15 ደቂቃም በጨዋታው ላይ ጸጥ ብለው ከፍተኛ ተቋሙ የክለቡ ባለቤቶች ላይ አሰምተዋል። የክለቡ ፕሬዚዳንት ግን ምንድን ነው ያሉት? የስትራስቡርግ ክለብ ፕሬዚዳንት እንደዚህ አይነት ነገሮች ይፈጠራሉ፣ በውድድር አጋማሽ ላይ አሰልጣኝን መነጠቅ በዝውውር ያለ ነው በሚል ምላሽ ሰጥቷል። ያው እግር ኳስ ነው ይሄ፣ አሰልጣኝን በተሻለ ክለብ ልታጣ ትችላለህ የሚል ምላሽ ነው የሰጡት። ነገር ግን የክለብ ባለቤቶች ክለባችን ላይ እያደረጉት ያለውን ጫና አንታገስም በሚል ነው የስትራስቡርግ ደጋፊዎች በጣም አሰልጣኙ ሊያም ሮዜኔ በክለቡ ተወዳጅ ነበሩ፣ አጨዋወታቸው እንደዚሁም ቡድኑ ውጤታማ ማድረጋቸው ከክለቡ ደጋፊዎች ጋር ያላቸው ቅርበት ተደምሮ በጣም ተወዳጅ አሰልጣኝ ነበሩ። ነገር ግን በውድድር ዓመቱ አጋማሽ መነጠቃቸው በጣም ልክ አይደለም በሚል የቼልሲ ባለቤቶች ላይ የክለቡ ባለድርሻም ናቸው የስትራስቡርግና ከፍተኛ ተቃውሞ እያሰሙ መሆናቸው እንግዲህ እየተነገረ ነው የሚገኘው። እና ግን የፈረንሳይ ጋዜጦች እንደ ሌኪፕ ያሉት ምንድን ነው እያለ ያሉት የቼልሲ ባለቤቶች ክለቡን ለቀው ከሄዱ ስትራስቡርግ በድጋሚ በጣም ደካማውና ገንዘብ የሌለው ክለብ ይሆናልና እንደውም ትልቅ ስራ ነው የሰሩት በሚል ዘገቦችን ይዘው ወጥተዋልና ያም ቢሆን ግን በተለይ እነዚህ ማንቸስተር ሲቲም ከዚህ ቀደም ባለቤት ከሆነባቸው ክለቦች ተጫዋቾችን በቀላሉ ማምጣት እንደሚችል በተለያዩ ሀገራት ክለቦች እንዳሉት ይታወቃል። ሲቲም በፈረንሳይ የሲቲ ባለቤቶች ማለት ነው በፈረንሳይ በአውስትሬሊያ ጨምሮ እንደዚሁም ሬድቡል አርቢ ሌብዚሽ የኦስትሪያው ሬድቡል ሳልዝበርግ ባለቤቶች ናቸውና ከዛ የተለያዩ ተጫዋቾችን ሲያመጡ እንመለከታለን። በቀላሉ በኒውዮርክም ድርሻ አላቸውና ከሚፈልጓቸው ክለቦች ወይንም ደካማ ከሚባሉ ሊጎች በቀላሉ ተጫዋቾችን ይነጥቃሉና ይሄ እየተለመደ መጥቷል። አሁን ስትራስቡርግ ላይም ያጋጠመው ያ ነው ሲሉ የፈረንሳይ ጋዜጦች ዘግበዋል። ለማንኛውም የስትራስቡርግና የባለቤቶቹ ጉዳይ ምን ያሳየናል የሚለው የሚጠበቅ ነው የሚሆነው። ሌላው የመጨረሻ መረጃ ላርግና መሐመድ ሳላ ከክርስቲያኖ ሮናልዶና ከሊዮኔል ሜሲ በቁጥራዊ መረጃዎች በልጦ የተቀመጠበት አንድ ቁጥራዊ ጉዳይ አለ።
ይህም ምንድነው ለሀገራቸው በትንሽ ጨዋታ ከአንድ መቶ በላይ ጎሎች ላይ ተሳትፎ ያደረጉ ተጫዋቾች ዝርዝር ወጥቷል። በዚህ ነው መሐመድ ሳላ ሮናልዶንም ሊዮኔል ሜሲንም በልጦ ቀዳሚ የሆነው። በእርግጥ እዚህ ቁጥር ላይ አንደኛ ፔሌ ነው። 77 ጨዋታ አድርጎ ለብራዚል ብሔራዊ ቡድን ማለት ነው 77 ከዛ በላይ ጨዋታዎችን አድርጓል። ነገር ግን ቁጥሩ ምንድን ነው በትንሽ ጨዋታ ከአንድ መቶ በላይ ጎል ተሳትፎ ያደረገ ተጫዋች የሚል ነውና ከአንድ መቶ ጎል በላይ ተሳትፎ ለማድረግ ፔሌ 77 ጨዋታ ፈጅቶበታል። በዚህም አንደኛ ላይ ተቀምጧል። ሌላኛው ኔይማር ነው። ኔይማር ከአንድ መቶ በላይ የጎል ተሳትፎ ለብራዚል ለማድረግ 94 ጨዋታ ፈጅቶበታል። ሶስተኛ ደረጃ ላይ የተቀመጠው ሳላ ነው። በግብፅ ብሔራዊ ቡድን በቅርብ ያደረጋቸው ቁጥሮች ተጨምሮና አሁን ላይ ሶስተኛ ደረጃ ላይ የተቀመጠው 111 ጨዋታ አድርጎ ከአንድ መቶ በላይ የጎል ተሳትፎ ለግብፅ ብሔራዊ ቡድን አድርጓል። አራተኛ ላይ ሮሜሎ ሉካኩ ተቀምጧል። አምስተኛ ላይ ሉዊስ ሱዋሬስ ተቀምጧል። ስድስተኛ ላይ ሊዮኔል ሜሲ ተቀምጧል። ሊዮኔል ሜሲ በ122 ጨዋታ ፈጅቶበታል ለሀገሩ አርጀንቲና 100 ጎል ለማስቆጠርና የግብ 100 ጎል ላይ ተሳትፎ ለማድረግ በግብም በአመሻሽቶ በማቀበልም በሚለው ማለት ነው። ክርስቲያኖ ሮናልዶ 9ኛ ነው የተቀመጠው። ለፖርቹጋል ብሔራዊ ቡድን ከ100 በላይ ጎል ተሳትፎ ለማድረግ 136 ጨዋታ ክርስቲያኖ ሮናልዶ ፈጅቶበታል። በዚህ ምክንያት ነው መሐመድ ሳላ ሊዮኔል ሜሲና ክርስቲያኖ ሮናልዶን በልጦ ሶስተኛ ደረጃ ላይ ተቀመጠ የተባለው አፍሪካ የተጫዋች በመሆኑ ነው። ከዛ ውጭ ግን ከሮናልዶም ከሜሲም በላይ ያሉ እንደ ሉካኩ፣ ሱዋሬዝ፣ ኔይማር፣ ፔሌ ያሉ ተጫዋቾች አሉ። ግን አፍሪካ የተጫዋች በመሆኑ ነው የመሐመድ ሳላ ጉዳይ ትኩረት የሳበው። ተከታታዮቻችን እንግዲህ ለሰዓቱ ያዘጋጀናቸው ስፖርታዊ ጉዳዮች እነዚህን ይመስላሉ። በቀጣይም ትኩስና ወቅታዊ የሆኑ ስፖርታዊ መረጃዎችን በቻናላችን ታገኛላችሁ። ሰብስክራይብ እያደረጋችሁ እየተከታተላችሁ ስለምትቀጥሉ እጅግ አድርገን እናመሰግናለን።